አካላት በሙሉ የህዝብ ድምጽ ሆናችሁ ለምትሰሩ ዓለም አቀፍ የሚዲያ ተቋማትና ጋዜጠኞች፣ የዓለም አቀፍ ማህበረሰብ፣ የብሪታንያ መንግስት ተወካዮችና የፖሊሲ አውጪዎች፣ ክቡራንና ክቡራት ዛሬ ግንቦት 23 2026 በለንደን አደባባይ የተሰበሰብነው በታሪክ ታይቶ የማይታወቅ መልኩ በኢትዮጵያ ውስጥ እየተፈጸመ ያለውን መጠነ ሰፊ የሰብአዊ መብት ረገጣና የፖለቲካ ውድቀት ለዓለም ለማሳወቅ ነው። የአሁኑ የኢትዮጵያ አገዛዝ ላለፉት 7 ዓመታት በህዝባችን ላይ እያደረሰ ያለው ግፍ ከዲሞክራሲያዊ ስርዓት የወጣና የጦር ወንጀል ደረጃ ላይ የደረሰ በመሆኑ የእንግሊዝ መንግስት የሚከተሉትን እርምጃዎች እንዲወስድ እንጠይቃለን። ባለፉት 7 ዓመታት በኢትዮጵያ ውስጥ ዲሞክራሲያዊ መዋቅሮች ሙሉ በሙሉ ፈርሰዋል። የህግ የበላይነት በጠመንጃ ኃይል ተተክቷል። ነፃ ሚዲያዎች ተዘግተዋል። ጋዜጠኞች፣ የሰብአዊ መብት ተሟጋቾችና የፖለቲካ ተቃዋሚዎች ያለ ፍርድ ቤት ትዕዛዝ በጅምላ እየታሰሩና እየተሰቃዩ ይገኛሉ። ህዝቡ በነፃነት የመናገር የመደራጀትና የመንቀሳቀስ መብቱን በተነጠቀበት ይባስ ብሎም በመላው የአማራ ክልልና በትግራይ በኦሮሚያ አካባቢዎች የእርስ በርስ ጦርነትና ግጭት ባልቆመበት ሁኔታ ምርጫ እናካሄዳለን ማለት ዲሞክራሲን ማላገጫ ማድረግ ነው። ይህ ምርጫ የህዝብን ድምፅ ለማሰማት ሳይሆን የህዝብን አስከሬን ረግጦ አምባገነንነትን በዲፕሎማሲያዊ ካባ ለመሸፈን የሚደረግ የይስሙላ ድራማ ነው። የአሁኑ ስርዓት ስልጣኑን ለማስጠበቅ ሲል በገዛ ዜጎቹ ላይ የከበዱ መሳሪያዎችንና የሰው አልባ አውሮፕላኖችን በመጠቀም በመኖሪያ መንደሮች፣ በሃይማኖት ተቋማት እና በገበያ ቦታዎች ላይ የጅምላ ጭፍጨፋ እያካሄደ ይገኛል። ካሜራ ላይ ነው እዛ ስለጣሉ መጣው ይህ ድርጊት በዓለም አቀፍ የጀኔቫ ስምምነት ጄኔቫ ኮንቬንሽን አክት 1948 መሰረት ቀጥተኛ የጦር ወንጀል ዋር ክራይምስ እና በሰብአዊነት ላይ የተፈጸመ ጄኖሳይድ ነው። ህፃናት፣ አረጋውያንና ንጹሐን ዜጎች በማንነታቸው ብቻ እየተሰቃዩ የሚታረዱበት፣ በግፍ ወደ ጅምላ መቃብር የሚወርዱበት አስከፊ የታሪክ ምዕራፍ ላይ እንገኛለን። በዚህ 5 ዓመታት ውስጥ በጦርነቱ ቀጠናዎች በተለይም በአማራ ክልል ውስጥ የሚገኙ እናቶቻችን እና እህቶቻችን የታቀደና ስልታዊ በሆነ መልኩ የጅምላ አስገድዶ መድፈር ሰለባ ሆነዋል። ይህ ድርጊት የወገኖቻችን የቅስምና የሞራል ስብራት ለመፍጠር እንደ ጦር መሳሪያ ጥቅም ላይ እየዋለ መሆኑን የችግሩን እጅግ አረመኔያዊነት ያሳያል። ከዚህ በተጨማሪ በሚሊዮኖች የሚቆጠሩ ሰላማዊ ተፈናቃዮች ለረሃብና ለበሽታ ተጋልጠው እያለ አገዛዙ ዓለም አቀፍ የሰብአዊ እርዳታዎች ወደ ክልሉ እንዳይገቡ እገዳ ማድረጉ ህዝብን በረሃብ የመቅጣት ሌላኛው የወንጀል ማሳያ ነው። ክቡራን የብሪታንያ መሪዎች፣ ዩናይትድ ኪንግደም በዓለም መድረክ የሰብአዊ መብት ተሟጋች፣ የዲሞክራሲ እሴቶች ጠባቂና የሴቶች ህፃናት መብት አስከባሪ እንደመሆኗ መጠን ይህን ግልጽ የዘር ማጥፋትና የጦር ወንጀል እያየች በዝምታ ማለፍ የለባትም ብለን እናምናለን። የዩኬ መንግስት ለዚህ አምባገነን ስርዓት የሚሰጠው ማንኛውንም ድጋፍ የንጹሐን ስቃይ እንደሚያራዝም ይቆጠራል። ስለሆነም ይህንን ታሪካዊና ህጋዊ ኃላፊነት መነሻ በማድረግ የብሪታንያ መንግስት በአስቸኳይ ጣልቃ ገብቶ የሚከተሉትን 6 መሰረታዊና ወሳኝ እርምጃዎች በአገዛዙ ላይ እንዲወስድ በጥብቅ እንጠይቃለን። አንደኛ፣ የምርጫ ድጋፍ እንዲቆም። ጦርነቱ ባለበት በሚሊዮኖች የሚቆጠሩ ዜጎች በተፈናቀሉበትና አገዛዙ የጦር ወንጀል እየፈጸመ ባለበት ሁኔታ የሚደረግ ምርጫ የንጹሐንን ደም ማፍሰሻ ፈቃድ መስጠት ነው። በመሆኑም የዩኬ መንግስት ለማንኛውም አይነት የምርጫ ሂደት የሚሰጠውን የገንዘብ፣ የቴክኒክ እና የታዛቢነት ድጋፍ በአስቸኳይ እንዲያቆም እንጠይቃለን። ሁለተኛ፣ የጦር ወንጀሎች እንዲቆሙ ጫና መፍጠር። አገዛዙ በአማራ ክልልና በሌሎች አካባቢዎች በንጹሐን ላይ የሚፈጽመው ድብደባ፣ ያለ ፍርድ ግድያና የጅምላ እስር በአስቸኳይ እንዲቆም መንግስታቸው የሚችለውን የኢኮኖሚና የዲፕሎማሲ ጫና እንዲያደርግ እንጠይቃለን። ሶስተኛ፣ ሰራዊቱ ከአማራ ክልል እንዲወጣ
የመንግስት ሰራዊት በአማራ ክልል ውስጥ እያካሄደ ያለው ወታደራዊ ዘመቻ የህዝቡን ህልውና አደጋ ላይ ጥሏል። በመሆኑም ሰራዊቱ በአስቸኳይ ከክልሉ ወጥቶ ወደ ካምፕ እንዲመለስና ለሰላማዊ ውይይት መንገድ እንዲከፈት ጫና እንዲደረግ እንጠይቃለን። ሰብአዊ እርዳታ ለተጎጂዎች እንዲደርስ በአማራ ክልልና በጦርነቱ ቀጠናዎች ለሚገኙ በሚሊዮን የሚቆጠሩ ተፈናቃዮች ሰብአዊ እርዳታ፣ ምግብና መድኃኒት ያለምንም ገደብ እንዲደርስ የዓለም አቀፉ ማህበረሰብ በአገዛዙ ላይ ተጽዕኖ እንዲፈጥር እንጠይቃለን። በሴቶችና ህፃናት ላይ የሚፈጸም ጥቃት ይቁም። ሴቶችን አስገድዶ መድፈርና ህፃናትን መግደል አገዛዙ እንደ ጦር መሳሪያ እየተጠቀመበት ይገኛል። እነዚህን የጭካኔ ድርጊቶች የፈጸሙ አካላት በዓለም አቀፍ ደረጃ የወንጀል ችሎት እንዲጠየቁ የዩኬ መንግስት የበኩሉን ድርሻ እንዲወጣ እናሳስባለን። ከዚህ በፊት የተመረጡ የህዝብ ተወካዮች ለመረጣቸው ህዝብ ድምፅ በመሆናቸው የተመራጭነትን መብታቸውን በግለሰብ ትዕዛዝ በመግፈፍ አስረው ሰብአዊ መብታቸውን በአሰቃቂ ሁኔታ በመርገጥ በመኖርና ባለመኖር ቀጭን ግርዶሽ ውስጥ እያሰቃዩቸው ይገኛሉ። ስለዚህ የህዝብ ተወካዮችና ሰብአዊ መብት ተሟጋቾች ጤናቸው ተጠብቆ ከእስር እንዲፈቱ እንጠይቃለን። ማጠቃለያ ወገኖቻችን፣ ዛሬ እዚህ የቆምነው ለ5 ዓመት ደም ላነበው ወገናችን ድምፅ ለመሆን ነው። የአማራ ክልል የጦርነት ቀጠና ሆኗል። እናቶቻችን ተደፍረዋል፣ ህፃናት ተገድለዋል፣ ሚሊዮኖች ተፈናቅለዋል። ይህ ሁሉ ግን እየተፈጸመ ምርጫ እናካሄዳለን ማለት የህዝብን አስከሬን ረግጦ ስልጣን ላይ ለመቆየት መሞከር ነው። እኛ ዛሬ ለእንግሊዝ መንግስት የምናቀርበው ቅይዝ መልእክት ከጨቋኝ አገዛዝ ይልቅ ከሚሰቃየው የኢትዮጵያ ህዝብ ጎን እንዲቆም እንጠይቃለን። በደም የጨቀየውን አገዛዝ አትደግፉ። ሰራዊቱ ከአማራ ክልል ይውጣ። ለእህቶቻችንና ለእናቶቻችን ፍትህ እንሻለን። የቤተክርስቲያን መውደም እና ቁሶች ግድያ እንቃወማለን። የተራበው ህዝባችን እርዳታ እንዲያገኝ በሩ ይከፈት። ዝምታ ለግፈኞች ድጋፍ መስጠት መሆኑ ይታወቅልን። ድምፃችን ዓለም እስኪሰማው ድረስ ማሰማታችንን አናቆምም። የግፍ ለመቃወም የተቃውሞ ሰልፍ እንዲዘጋጅ ጥረት ላደረጋችሁ የአማራ ማህበራት እና የአስተባባሪ ኮሚቴ አባላት በጋራ ተሰብስበው ለህዝባችን ድምፅ እንድንሆን ስላደረጋችሁን ምስጋናችን ላቅ ያለ ነው። ስቶፕ ፈንዲንግ ዋር ክራይምስ ኢን ኢትዮጵያ UK does support fake elections. Army out of Amhara region. Justice for victim of rape. Humanitarian aid now. በኢትዮጵያ የሚፈጸሙ የጦር ወንጀሎችን በገንዘብ መርዳት ይቆም። የይስሙላ ምርጫ አትደግፉ። ሰራዊቱ ከአማራ ክልል ይወጣ። ለተደፈሩ ሴቶች ፍትህ ይሰጥ። ሰብአዊ እርዳታ አሁኑኑ። እናመሰግናለን።